ወደፊት የሚከሰቱ ጦርነቶች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ኃይለኛ ጦርነት እንደሚካሄድ ተናግረዋል። የዘመኑ ፍጻሜ ላይ የቂያማ ምልክቶች መካከል ከነዚያ መካከል ነው። በየጊዜው ጦርነት ይካሄዳል። ይህን ተናግረዋል ነቢ ሰለላሁ ዐለይሂ ወሰለም። የዛኔ ግን ከባድ ጦርነት መጨረሻ ዘመን ላይ ይነሳል። በየጊዜው እንደሚሆን ከእርሳቸው በኋላ ተናግረዋል በትንቢት ደረጃ። የሚገርማችሁ ነቢያችን ሰለላሁ ዐለይሂ ወሰለም የተቃረቡ ዘማን አሉ። የተቃረቡ ዘማን የኩኑ ሰነቱ ከሸህር ወሸህሩ ከልእስቡዕ ወልእስቡዑ ከልየውም ወልየውሙ ከሳዓ ወሳዓቱ ከልበርቅ ወየክثሩ ልሀረጅ ويقل الرجال ويكثر النساء حتى يكون الرجل الواحد ل50 امرأة ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር በጣም በርካታ ትንቢቶችን ይናገራሉ። የተቃረቡ ዘማን አሉ፣ ወደፊት ጊዜ በጣም ይፈጥናል አሉ። ዛሬ ላይ በሰው አንደበት ላይ ያስተውላችኋል። ጊዜው እንዴት ነው የሚፈጥነው እንላለን። አማኝም ከሃዲም ይህን ነቢያችን ሰለላሁ ዐለይሂ ወሰለም ቀድመው ተናግረውታል በትንቢት ደረጃ። ወደፊት ጊዜ በጣም የሚፈጥንበት ዘመን ይመጣል አሉ። የኩኑ ሰነቱ ከሸህር አሉ፣ አመት ልክ እንደ ወር ይፈጥናል አሉ። ወሸህሩ ከልእስቡዕ፣ ወር ደግሞ ልክ እንደ ሳምንት ይፈጥናል አሉ። ወልእስቡዕ ከየውም፣ ሳምንት ደግሞ ልክ እንደ አንድ ቀን። ወልየውሙ ከሰዓ፣ አንዱ ቀን ደግሞ ልክ እንደ አንድ ሰዓት። ወሰዓቱ ከልበርቅ፣ አንዱ ሰዓት ደግሞ ልክ እንደ መብረቅ በለጭታ ይፈጥናል አሉ። በዛን ጊዜ ምን እንደሚሆንም ተናገሩ። የዘመኑ ፍጻሜ ሲቃረብ እያሉ ወደፊት የሚሆነው ሲናገሩ ወየቅል ሪጃል አሉ፣ ወንዶችም ያንሳሉ። ወየክثሩ ኒሳ፣ ሴቶችም ይበዛሉ አሉ። ወየክثሩ አልሐረጅ ወልሐረጅ ሁወ ልቀትል፣ መገዳደልም ይበዛል ይዛን ያሉ። የአገዳደልን ሁኔታም ተናገሩ። ወየክثሩ አልሐረጅ ካሉ በኋላ ላ የድሪ ልቃቲሉ ሊማዛ የቅቱል ወልመቅቱሉ ሊማዛ ዩቅተል አሉ። ወደፊት መገዳደል በጣም ይበረክታል፣ ይበዛል። ገዳይ ለምን እንደሚገድል የማያውቅበት ዘመን ይመጣል። ተገዳይም በምን ምክንያት እንደሚገደል የማያውቅበት ዘመን ይመጣል አሉ። ለሰሃቦች አዲስ ነገር ነበር ያው። ዛሬ ላይ ግን ይሄ ነገር ተስተውሎ እናያለን። አይታቸዋል። የፖለቲከኛ ባለቤቶች ወታደሮቻቸውን መሳሪያ ሰጥተዋቸው የሆነ አካባቢ ሄድና ግደል ይሏቸዋል። የሚገድለውን ሰው በዘመኑ አይቶት ላያውቅ ይችላል። ምን እንዳጠፋ ምን የሚያገናኘው ነገር እንደሌለ የማያውቀውን ሰው ሄዶ ሲገድል ታያላችሁ። የሚገደለውም የገጠር ሰው አይታቸዋል። በምን እንደምንገደል አናውቅም የሚሉ ሰዎች ስታዩ ጊዜ የነቢ ሰለላሁ ዐለይሂ ወሰለም ትንቢት እንደተፈጸመ ነው የማስታውሰው። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? በምን ምክንያት እንደሚገደል የማያውቁበት ዘመን ይመጣል። ገዳይም በምን ምክንያት እንደሚገድል የማያውቅበት ዘመን ይመጣል ብለው ተናግረውታል። እና እነዚህ መገዳደሎች ይኖራሉ እስከዚያ ድረስ። የዛን የግን ከባዱ መገዳደል ጦርነት ይኖራል። መሲሁ ዒሳ ዐለይሂ ሰላም ከመጣ በኋላ ሙስሊሞች ከእርሱ ጋር ሆነው ደጃል እና አይሁዲዎች ከእርሱ ሰራዊት ሆነው ኃይለኛ ጦርነት ይካሄዳል። መሲሁ እና ሙስሊሞች የዛኔ ድል ያደርጋሉ። ቦታቸዋል። ከዚያ በኋላ ነው የእጁጅ እና መእጁጅ ይወጣሉ። አላህ ስብሓነሁ ወተዓላ ለመሲሁ ይነግረዋል። ያ ዒሳ ኢነሁ ኸረጀ ሊየ ዒባዱን መን ላ ዩዳኒ አሐድኩም ያኒ ገይሪ አው ከማ ቃል ስብሓነሁ ወተዓላ። አላህ ምን ይለዋል ለመሲሁ? መሲሁ ሆይ ለእኔ ባሪያዎች ወጥተዋል ከእኔ በስተቀር የማንም ኃይል ሊመክታቸው የማይችሉ የሆኑ። ስለዚህ ፈህሩብ አንተ ወመን መዐከ ኢላ ሲና ይለዋል። አንተና ከአንተ ጋር ያሉ አማኞች ወደ ሲና ተራራ ሽሹ ሂዱ ይላቸዋል። እና የእጁጅና መእጁጅ ይወጣሉ። የዛኔ ትውልድ ናቸው፣ እጅግ በጣም በርካታ ትውልዶች ናቸው። ዙልቀርነይን ነው እስካሁን ድረስ እስካለው ድረስ የዘጋባቸው። የዛኔ ይነሳሉ። በዚያን ጊዜ ነቢዩላህ ዒሳ ዱዓ ያደርጋል። በዒሳ ዱዓ አማካኝነት እነዚያ የእጁጅና መእጁጅ ፍጻሜያቸው ይሆናል። ዒሳ ዱዓ ያደርጋል፣ አላህን ይለምናል። ምን ይላል? አምላክ አላህ ሆይ እነዚህን የእጁጅና መእጁጅን አንተ አጥፋልን ብሎ ይለምነዋል። ፈዩህሊኩሁም ላሁ ፊ ሌይለትን ዋሒዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። አላህም በአንድ ሌሊት ይጨርሳቸዋል። ወዲያውም አላህ ስብሓነሁ ወተዓላ አንገታቸው ረጃጅም የሆኑ ወፎችን ያስነሳና እነዚህን አስክሬናቸውን ያስነሳቸዋል፣ ወደሆነ ቦታ እንዲጥሏቸው ያደርጋል። ይህ ይሆናል እና የዛኔ መሲሁ ዒሳ ዐለይሂ ሰላም ኃይለኛ ጦርነትን ያደርጋል። ያኔ ከእርሱ በፊት መህዲ መጥቶ ነገሩን ካሳመረ በኋላ ዒሳ ዐለይሂ ሰላም ይቀጥላሉ። ደጃልን እና ከእርሱ ጋር ያሉ ሰራዊቶችን ያጠፏቸዋል ማለት ነው። ይህ ይሆናል። ከዚያ በኋላ የቂያማ ምልክቶች እያሉ ይቀጥላሉ። ከእጁጅና መእጁጅ በኋላ መሲሁ ይሞታል። ከዚያ በኋላ እነ ፀሐይ ከሚወጡበት ቦታ ከሚጠልቁበት ቦታ መውጣታቸው ምናምን ይቀጥላሉ። ይህን ይመስላል።